ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬ ደግሞ በስጋ ወጥ አሰራር አረቦቹ የሚወዱት ስጋ ወጥ አሰራር ለየት ያለ ነው ከዛሬው ማለት ነው። አሰራሩን እስከ መጨረሻው ድረስ ተከታተሉኝ። እንደምታዩት ከለሩን ህይወት ለየት ያለ አሰራር ነው። በአብዛኛው አረቦች መዋጥኖች ማለት ነው የዚህ አረቦች ዜጋዎች የሚወዱት አይነት ወጥ ነው የማሳያችሁ ማለት ነው። እነሱ እንደዚህ ነው የሚወዱት በአብዛኛው። እንደኛ አቁላልተን ምናምን አይወዱም። አሰራሩን እስከ መጨረሻው ድረስ ተከታተሉ። ከለሩን ይዩት። ሳልሳ ተማት በርበሬ ምናምን አይጨምርም። ወደ አሰራሩ እንሄድ። ውድ ቤተሰቦች ወደ አሰራሩ ሄዳለሁ። ስጋውን እንደዚህ አጠንፍፌዋለሁኝ። ትንሽ አንድ 20 ደቂቃ ነው የበሰለው። እዚህ ጋር ቲማቲም፣ ነጭ ሽንኩርት የተፈጨ፣ ቅመማ ቅመሞቹ ደግሞ እነዚህ ናቸው። ማጂ፣ የሚያቃጥለው በርበሬ፣ ይሄ ደግሞ ፋብሪከር ነው። ይሄ ደግሞ የሰባ ቅመም ዱቄት ነው። ይሄ ደግሞ ሙሸክል ሁሉም ባንድ ላይ የተፈጨ ቅመም ነው። እዚህ ጋር ደግሞ ኩድራዎች አሉ። ኮሳ፣ ድንችና ካሮት፣ ሽንኩርት እዚህ አለ። ዲስት ላይ አድርጌ ያለው እነዚህ ናቸው የሚያስፈልጉኝ። አሻን ስጋውን ማለት ነው የቀቀልኩት ቆሻሻው እንዲወጣ እና አንዳንድ አረቦች ሁሉም ቤት አንድ አይደለም። መዋጥኖች በተለይ መዋጥኖች እንደዚህ ነው የሚፈልጉት። መጀመሪያ ይቀቀላል። ከዛ በኋላ ተቆላልቶ ነው የሚሰራው ማለት ነው። አለመቀቀልም ትችላላችሁ፣ ግን እንደ የመዋጥኖች እንደዚህ ነው የሚወዱት። በኋላ ስጋው ላውን የሚያሳፍፍ ዘይት አይኖረውም ማለት ነው። እሺ ውድ ቤተሰቦች አሁን ስጋውን ነው እዚህ ጋር የምጨምረው። ከላው ላይ እንግዲህ እንደነገርኳችሁ አሰራሩ ትንሽ ለየት ይላል። ከዛ እንደዚህ ሽንኩርቱ ጋር ትንሽ ከጠበስኩት በኋላ ይሄን አሰራር ማለት ነው በጣም ነው የሚወዱት መዋጥኖች አረቦች ይሄን ወጥ አሰራር። ከዛ ነጭ ሽንኩርት ከዛ እነዚህ ቅመማ ቅመሞችን ሁሉንም ከዛ ቲማቲሙን ከዛ እንደዛ አድርጌ በደረቁ ይቁላላል። እሺ ውድ ቤተሰቦቼ አሁን ውሃ ጨምሬበታለሁኝ። እንደዚህ በቃ አሁን ትንሽ እንደዚህ ከበሰለ በኋላ እዚህ ጋር ኩድራ አለኝ እጨምረዋለሁ። ትንሽ ከበሰለ በኋላ ማለት ነው። ሎሚ፣ ደረቅ ሎሚ ያለኝ ትንሽ ቆይቼ በኋላ እንጨምረው 10 ደቂቃ ያህል ውስጥ ከበሰለ በኋላ ሎሚውን አወጣዋለሁ። በነጭ ሩዝ ነው የሚበላው። እዚህ ጋር ደግሞ ውሃ እየፈላ ነው። እሺ ውድ ቤተሰቦቼ አሁን እንደዚህ ጨምረዋለሁኝ። ይሄን ያህል ከበሰለ
ከዛ ይሄንም እጨምረዋለሁ ሎሚውን እሺ ውድ ቤተሰቦቼ እንግዲህ ወጡ ይሄን ይመስላል። ይሄው ከለሩ ራሱን በጣም ነው የሚያምረው። እንደዚህ ነው የሚፈልጉት አረቦች በአብዛኛው ማለት ነው። ሳልሳ ተማት ምናምን አልጨመርኩም፣ አይጨመርም እንደዚህ ሲሰሩ ማለት ነው። ከዛ መቅዱናስ ጨመርኩበት። ከዛ በቃ እየበቃው ነው። ትንሽ አንድ 15 ደቂቃ ይብሰልና ቃይ ላይ ያደርጋለሁ ማለት ነው። እሺ ውድ ቤተሰቦቼ ሰሃን አቅርቤያለሁ። እዚህ ደግሞ ወጥ ይሄን ይመስላል። ከዛ ይቺ ሎሚዋን አውጥቼ ጥላታለሁ። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ላይክ አድርጉ፣ ሰብስክራይብ አድርጉ።